ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ፣ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። ህንድ በፓኪስታን ላይ የወሰደችውን የአየር ድብደባ ተከትሎ ፓኪስታንም ለጦር ኃይሏ አስቸኳይ ትዕዛዝ ሰጥታለች። ከአሁኗ ደቂቃ ጀምሮ በማናቸውም ሁኔታ ጥቃት እንዲፈጸም በህንድ ላይ ትዕዛዝ ተሰጥቷል። ውጥረቱ ተባብሷል። ሁለቱም የኒውክሌር ታጣቂ ሀገራት ከፍተኛ ፍጥጫ ውስጥ በመግባታቸው ሌሎች የዓለም ሀገራትም ከፍተኛ ስጋት ውስጥ ገብተዋል። ጉዳዩን አስመልክቶ የተሰጡ ዝርዝር መግለጫዎችንና እንዲሁም ወቅታዊውን ጉዳይ አስደምጣችኋለሁ። አብረን እንከታተለው። በቅድሚያም ፓኪስታን በማናቸውም ሰዓት ህንድ ላይ ጥቃት እንደምትሰነዝር ይፋ አደረገች። ህንድ ሌሊቱን በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው የካሽሚር ግዛት ከፍተኛ የአየር ድብደባ የፈጸመች ሲሆን ጀቶቿ በፓኪስታን አየር ምት ተመተው መውደቃቸው መዘገቡ ይታወሳል። በህንድ ቁጥጥር ስር በሚገኘው ካሽሚር ግዛት በሀገር ውስጥ ጎብኚዎች ላይ ጥቃት ከተሰነዘረ ከሁለት ሳምንት በኋላ ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ በተከታታይ ሌሊቱን ጥቃት መሰንዘሯ አይዘነጋም። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር 9 የተለያዩ ቦታዎች ላይ የሚሳኤል ጥቃት መሰንዘሯ የተሰማ ሲሆን 26 ሰላማዊ ሰዎች መገደላቸውንና ህፃናትን ጨምሮ እንዲሁም 46 ሰዎች መቁሰላቸውን በዛሬው ዕለት ፓኪስታን አስታውቃለች። የፓኪስታን መንግስት ለጦር ኃይሉ ዛሬ አመሻሹን በሰጠው መግለጫ ተመሳሳይና ከፍተኛ ጉድመት የሚያደርስ ጥቃት በህንድ ላይ እንዲወሰድ ለጦሩ ትዕዛዝ መሰጠቱን ገልጸዋል። የፓኪስታን ውጭ ጉዳይ ሚኒስትር በበኩሉ 8 ሰላማዊ ዜጎች መሞታቸውን አረጋግጦ 35 ሰዎች ደግሞ ጉዳት እንደደረሰባቸው ገልጿል። ፓኪስታን ኢስላማባድ በመረጠችው ጊዜ ምላሽ ትሰጣለች ሲሉ ማለዳውን የፓኪስታን ጠቅላይ ሚኒስትር ዝተው የነበረ ሲሆን አሁን አመሻሹን ደግሞ ጦራቸው በማናቸውም ሰዓት ምላሽ እንዲሰጥ ትዕዛዝ ሰጥተዋል። የህንድ መከላከያ ሚኒስትር ጥቃቱን ኦፕሬሽን ሲንዶር ሲል የጠራው ሲሆን ይህ ዘመቻ ሚያዝያ 14 2017 ዓ.ም 22 ህንዳውያንና አንድ ኔፓላዊ የተገደሉበትን ተጠያቂ ለማድረግ የተካሄደ ጥቃት ነው ብለዋል። ፓኪስታን ህንዳውያን ጎብኚዎችም በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት አስቀድማ የገለጸች ቢሆንም የህንድ ሚሳኤል ጥቃት ምንም ትንኮሳ ሳያደርግ የተፈጸመ መሆኑን ገልጸዋል። ጠቅላይ ሚኒስትር ሼባዝ ሸሪፍ ይህ አጸያፊ ትንኮሳ ምላሽ ሳይሰጠው የሚታለፍ አይደለም፣ ያውም አውዳሚ ምላሽ በህንድ ላይ ከዛሬዋ ደቂቃ ጀምሮ ይኖረናል ብለዋል። ህንድ ረቡዕ ማለዳ በ9 የተለያዩ ስፍራዎች በፓኪስታን የሚተዳደረው ካሽሚርና ፓኪስታንን ኢላማ በማድረግ ጥቃት መፈጸሟ ተነግሯል። ዴልሂ ኢላማ ያደረገቻቸው ስፍራዎች የሽብርተኛ መሰረተ ልማቶች ናቸው ያለች ቢሆንም ጥቃት የተፈጸመባቸው ስፍራዎች የታቀደባቸውና ኢላማ የተደረገባቸው ናቸው ስትል አስታውቃለች። ወታደራዊ ምንጮች እንደሚገልጹት ከሆነ ህንድ ጥቃት መሰንዘር ብቻ ሳይሆን ጥቃት ልትሰነዝር የላከቻቸው 5 ጀቶቿ በዚያው በፓኪስታን ውስጥ ተመተው መውደቃቸው ተነግሯል።
ህንድ ምንም የፓኪስታን ወታደራዊ ተቋማትን አለመምታቷን ገልጻ የተፈጸሙት ጥቃቶች ኢላማ የተደረገው በአግባቡ የተሰሉና በተፈጥሯቸው ወደ ሌላ ግጭት የማያስፋፉ ቦታዎችን ነው መርጬ መታሁት ብላለች። ህንድ ፓኪስታን በበኩሏ 3 የተለያዩ ስፍራዎች ላይ ጥቃት መድረሱንና ሰላማዊ ዜጎች መገደላቸውን ገልጸዋል። የፓኪስታን መከላከያ ሚኒስትር ከሐዋጃ አዚፍ ለጂኦ ቲቪ በሰጡት መግለጫ እንዳሉት በጥቃቱ የሰላማዊ ዜጎች መኖሪያ አካባቢም ጭምር መመታቱን ተናግረው ህንድ ኢላማ የተደረጉ የሽብርተኞች ካምፖች ናቸው የምትለው ሐሰት ነው፣ ወትሮውንም በፓኪስታን ላይ ያላትን ጥላቻ ለመንዛት ነው ብለዋል። የፓኪስታን መከላከያ ሚኒስትር ቃል አቀባይ ለቢቢሲ እንደተናገሩት በጥቃቱ 2 ህጻናትን ጨምሮ በርካታ ሰዎች መሞታቸውን ገልጸዋል። ሮይተርስ የዜና ወኪል እንደዘገበው የፓኪስታን መከላከያ ቃል አቀባይ 5 የህንድ ተዋጊ ጀቶችና ሰው አልባ በራሪ አውሮፕላኖች ወይም ድሮኖች ተመተው መውደቃቸውንም ገልጸዋል። ህንድ በጉዳዩ ላይ እስካሁን ድረስ ይፋዊ ምላሽ አልሰጠችም። ፓኪስታን ቆይታ ረፋዱን ባወጣቸው መግለጫ ላይ እንዳሳየችው ከሆነ የህንድ ንብረት የሆኑ ተዋጊ አውሮፕላኖች እዚህም ተመተው ወድቀው አሳይታለች። የተባበሩት መንግስታት ድርጅት ዋና ኃላፊ አንቶኒዮ ጉቴሬስ ባወጡት መግለጫ ይህንን የሁለቱን ኒውክሌር ታጣቂ ሀገራትን ጦርነት ዓለም መሸከም አትችልም፣ ከባድ ነው ብለዋል። የተባበሩት መንግስታት ድርጅት ሁለቱም ኒውክሌር ታጣቂ ሀገሮች ግጭቱን ከማስፋፋት እንዲታቀቡ ተማጽኗል። በዚህ እንዳለም የአሜሪካው ፕሬዝዳንት ዶናልድ ትራምፕም በተመሳሳይ ይህ ግጭት ፈጽሞ መደረግ የሌለበትና ሼም ነው ሲሉ ነበር የገለጹት። ለዘመናት የተዋጉት ሁለቱ ኃይሎች ለውጥ አላመጡም፣ አሁንም መቆም አለባቸው፣ ያንን ነው ማለት የምችለው ብለዋል። ሚያዚያ 14 በተፈጸመውና የ26 ሰዎችን ህይወት ከቀጠፈው ጥቃት የተረፉ ሰዎች ግድያው ህንዲዎችን በመለየት የተፈጸመ ነው በማለት ይገልጻሉ። ጥቃቱ ከ2 አስርት ዓመታት ወዲህ የተፈጸመና በርካታ ህንዳውያን የተገደሉበት ሲሆን ጠቅላይ ሚኒስትር ናሬንድራ ሞዲ ተጠርጣሪዎቹን እስከ ምድር ጥግ ድረስ ተጉዘን እናድናቸዋለን ሲሉ ተናግረው ነበር። አክለውም ግድያውን የፈጸሙት ደግሞ ከሚገምቱት በላይ ቅጣት ይደርስባቸዋል ሲሉ በፓኪስታን ላይ ዝተው ነበር። ይሁንና ህንድ እስካሁን የትኛው ቡድን ፈጸመው የሚለውን እስካሁን አላሳወቀችም። በፓኪስታን ላይ ግን ምሽቱን ጀምሮ ድብደባዋን ጀምራለች። ይህ ድብደባ በዛሬው ዕለት ሌሊቱን ከፓኪስታን በኩል ምላሽ ይሰጣል ተብሎ የሚጠበቅ ሲሆን በህንድና ፓኪስታን ከፍተኛ የጦር ኃይላቸውን ወደ ድንበር ማስጠጋታቸውን ተከትሎ የእግረኛ ውጊያ ሊጀምሩ ይችላሉ፣ በኋላም ወደ ኒውክሌር ጦርነት ሁኔታው ሊያመራ ይችላል በሚል በከፍተኛ ሁኔታ ተሰግቷል። ፓኪስታን ለሚቀጥሉት 48 ሰዓታት የአየር ክልሏን ሙሉ በሙሉ የዘጋች ሲሆን በማናቸውም ሰዓት አስፈሪ ውጊያ በቀጠናው ላይ እንደሚቀሰቀስ ተገምቷል። ህንድና ፓኪስታን የካሽሚር ግዛት ይገባኛል በማለት ለዘመናት ሲጣሉ የኖሩ ሲሆን ሁለቱም ሀገራት ነጻነታቸውን ካገኙ ጊዜ ጀምሮ ግዛቲቱ በከፊል ብቻ ያስተዳድራሉ። ሁለቱ ሀገራት 2 ጊዜ በይገባኛል የተነሳ ጦር የተማዘዙና የተዋጉ ሲሆን ከቅርብ ጊዜ ወዲህ ግን በአማጽያን በሚፈጸሙ ጥቃቶች ብቻ ሁለቱ ሀገራት ወደ ፍጥጫ ብቻ ሲያመሩ ቆይተዋል። አሁን ላይ ሁለቱም ኒውክሌር ታጣቂ ሀገራት እንደመሆናቸው ግጭታቸው ለነሱ ብቻ ተወስኖ የማይቀርና ቀጠናውን ብሎም ለዓለምም ከፍተኛ ዳፋ የሚያስታቅፍ ውጊያ እንደሆነም ተነግሯል። ዘገየት ብለው ከፓኪስታን የወጡ መረጃዎች እንደሚገልጹት ከሆነ ህንድ ሌሊቱን በፓኪስታን ላይ በፈጸመችው የአየር ጥቃት 10 የአንድ ቤተሰብ አባላትም የሆኑ ሰዎች መገደላቸውም ተነግሯል። ህንድ ምሽቱን በፈጸመችው ጥቃት አንድ መስጂድንም የመታች ሲሆን በተመታው መስጂድ ውስጥም የነበሩ 10 የአንድ ቤተሰብ አባላት መገደላቸውም ተነግሯል። የሁለቱን ሀገራት ግጭት ተከትሎ የተለያዩ ዓለም ሀገራት መሪዎች በአስቸኳይ መግለጫዎችን በማውጣት ሲሆኑ ህንድና ፓኪስታን አካባቢ የሚገኙ ሀገራት ደግሞ ግጭቱ ወደ እነሱም የሚስፋፋ እንዳይሆንና በቀጠናውም የሚፈጠረው ነገር ከቁጥጥር ውጪ ሊወጣ እንደሚችል በመግለጽ እያስጠነቀቁ ይገኛሉ። እነዚህ ሁለት የኒውክሌር ፈንጂ ባለቤት የሆኑት ህንድና ፓኪስታን ወደ ለየለት ጦርነት ከገቡ ኒውክሌር ፈንጂ ሊጠቀሙ እንደሚችሉ ሁለቱም ተዛዝተዋል። ከፓኪስታን የወጡ መረጃዎች ረፋዱን እንደገለጹት ደግሞ ህንድ በትናንትና ድብደባዋ የመታችው ታሪካዊና ታዋቂ የሆነውን የቢላል መስጂድን ነበር። ህንድ ትናንትና በፓኪስታን ላይ በፈጸመችው በዚህ አየር ድብደባ የቢላል መስጂድን ኢላማ ያደረገች ሲሆን 10 የአንድ ቤተሰብ አባላትን ጨምሮ በመስጂዱ እየሰገዱ የነበሩ በርካታ ሰጋጆችንም ገላለች።
ይህንን ተከትሎ በርካቶች መስጂዱ በመመታቱ ተቃውሟቸውን እያሰሙ ሲሆን ህንድ አሁንም ጥቃቱን ቀጥላለሁ ማለቷና ሌሎች መስጂዶችንም ኢላማ እንዳታደርግ መሰጋቱን ተከትሎ በርካቶች ማስጠንቀቂያ ለህንድ እየላኩ ይገኛሉ። በቀጠናው ያለው ውጥረት አሁንም እየተባባሰ ይገኛል። ጉዳዩን አስመልክቶ ከሰዓታት በኋላ ተጨማሪ መረጃ ይዤ የምቀርብ ይሆናል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ